በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላምና ጸጋ ምሕረትና ቸርነት ከሁሉ በላይ ከሆነው ከአምላካችን ከእግዚአብሔር ዘንድ ለእናንተ ይሁን። የተወደዳችሁና የተከበራችሁ የዚህ መንፈሳዊ ማዕድ ተካፋዮች ዛሬ ሰማይና ምድር ለሚያከብሩት፣ መላእክት በሰማይ ለሚያመሰግኑት፣ ቤተ ክርስቲያን በምድር በክብር ለምታስበው ለታላቁ አባታችን ወርሃዊ መታሰቢያ በዓል እንኳን በሰላም አደረሳችሁ አደረሰን። ዛሬ የዚያ ድንቅ አባት የዚያ የፍቅር ሐዋርያ ቀን ነው። እርሱ ቀዳሜ ሰማዕት የሰማዕታት በኩር ነው። እርሱ ሊቀ ዲያቆናት የአገልጋዮች አለቃ ነው። በመንፈስ ቅዱስ የተቃኘ የቤተ ክርስቲያን አምድ ነው። ጸጋንና ኃይልን የተሞላ ገባሬ ተአምራትን የሚያደርግ ነው። በአይሁድ ሸንጎ ፊት ሲቆም ፊቱ እንደ እግዚአብሔር መልአክ ፊት ያበራ የነበረ የብርሃን ማህደር ነው። በድንጋይ ሲወገር ሰማያት ተከፍተው የክብርን ጌታ ኢየሱስ ክርስቶስን በአብ ቀኝ ቆሞ ያየ ምስጢረኛ አባት ነው። ሊወግሩትና ለሚገድሉት ሰዎች ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ የጸለየ የይቅርታና የፍቅር አባት ነው። ቅዱስ እስጢፋኖስ የክርስቶስ ፍቅር በልቡ የነደደ እውነተኛ የእግዚአብሔር ወዳጅ ለእርሱ ለተቀደሰ ወርሃዊ መታሰቢያው በድጋሚ እንኳን አደረሳችሁ እንኳን አደረሰን። በዛሬው የበረከት ቆይታችን የነፍስ ሰላም በሚሰጥና አእምሮን በሚያድስ መልኩ ልዩ መንፈሳዊ ዝግጅትን ወደ እናንተ ይዘን ቀርበናል። እንደ እግዚአብሔር ቸርነት እንደ እናታችን እንደ ቅድስት ድንግል ማርያም አማላጅነትና እንደ ቅዱስ እስጢፋኖስ ረድኤት የዛሬውን ዕለት በልዩ ድምቀት እናከብረዋለን። የሕይወት እንጀራ የሆነውን የዕለቱን የወንጌል ክፍል እናነባለን። ለተጨነቀች ነፍስ ፈውስ፣ ላዘነች ልብ ማጽናኛ የሆነውን የከበረ የመዝሙረ ዳዊትን ክፍል እናደርሳለን። የቅዱስ እስጢፋኖስን ኃያልነት፣ ጽናት፣ ክብርና ዝና በስፋት የሚያወሳውን ልብን የሚመስጠውን ገድለ ቅዱስ እስጢፋኖስን እንሰማለን። እንዲሁም ልዩ ልዩ ኃያል ጸሎቶችንና ምልጃዎችን ጨምረን እንደ እግዚአብሔር ቅዱስ ፈቃድ እናደርሳለን። በዚህ ሁሉ በረከት እግዚአብሔር አምላካችን ሁላችንንም ይባርከን፣ አሜን። ታላቁ አባት ቅዱስ እስጢፋኖስ ሆይ ዛሬ በፊት ቆመን ስምህን ስንጠራ ክብርህን ስናወሳ በውስጣችን ያለው ጭንቀት ይረግፋል፣ ልባችን በሰላም ይሞላል። አባት ሆይ አንተ እኮ ሞትን ይናቅህ በድንጋይ መወገርን እንደ አበባ ዝናብ የቆጠርህ የሃይማኖት ጀግና ነህ። በዚያን ዘመን ፊትህን የከበበው የጠላት መንጋ ሳይሆን ያንተን የድል አክሊል ይዘው የወረዱት ቅዱሳን መላእክት ነበሩ። ቅዱስ እስጢፋኖስ ሆይ ዛሬ በዓለም መከራ፣ በኑሮ ውጣ ውረድ፣ በበሽታና በጭንቀት፣ በሐዘንና በብቸኝነት ለተያዙት በሙሉ ያንተ የሰላም መንፈስ ይድረሳቸው። ስምህን በጠራንበት፣ ዝናህን ባወሳንበት፣ ታላቅነትህን በመሰከርንበት በዚህ ቅዱስ ሰዓት ከታላቁ ዙፋን ፊት ቆመ ስለ ሁላችን ለምንልን። ድንጋይ ለወረወሩብህ የይቅርታ አበባን ስለመለስክ፣ ጠላትህን ስለወደድክና ስለባረክ እናደንቅሃለን። እውነተኛው የክርስቶስ ወታደር የሰማዕታት ፈርጥ በመሆነ እንወድሃለን። በእኛም ዘመን በኃጢአት በድካምና በተስፋ መቁረጥ ድንጋይ ለምንወገር ለኛ ለልጆች ሰማያት ተከፍተው የእግዚአብሔርን ብርሃን እናይ ዘንድ አብዝተን እንድትጸልይልን እንለምንሃለን፣ እንማጸንሃለን። ጌታችን ኢየሱስ ክርስቶስ በአብ ቀኝ ሆኖ ያከበረህ ፊቱን ያሳየህ የክብር ዕቃ በመሆንህ ክብርን እንሰጥሃለን። ዝናህ ከዳር እስከ ዳር በመሰማቱ በተአምራትህም ብዙዎች ስለተፈወሱ፣ የታመሙት ስለዳኑ፣ ያዘኑትም ስለተጽናኑ ከፍ ከፍ እናደርግሃለን። አንተ ሊቀ ዲያቆናት አባታችን ቅዱስ እስጢፋኖስ ሆይ በዚህች ሰዓት ይህንን ጸሎት የሚከታተሉትን ድምፅህንና ዝናህን የሚሰሙትን ሁሉ በጸሎትህ እቀፋቸው። የሕይወታቸውን ማዕበል ጸጥ አድርግላቸው። የታመሙትን በጸጋ ፈውሳቸው። የጨነቃቸውን አረጋጋ፣ ያዘኑትን አጽናና። በቤታቸው ብርሃንን፣ በሥራቸው ስኬትን፣ በትዳራቸው ሰላምን፣ በልጆቻቸው ላይ በረከት እንዲወርድ አብዝተ መርቀን ጸልይልን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ይህ መንፈሳዊ ጉዞ፣ ይህ የሰላምና የእረፍት ጊዜ ገና መጀመሩ ነው። ነፍሳችሁን ወደ ሰማያዊ ስፍራ የሚያሳርግ የዕለት ተዕለት ሸክማችሁን የሚያቀል እውነተኛው የመንፈስ ምግብ የሆነው መርሃ ግብራችን ይቀጥላል። ስለዚህም ልባችሁን ከፍታችሁ ሐሳባችሁን ሰብስባችሁ ይህንን ጸሎትና ይህንን ውዳሴ የዕለቱን ወንጌልና የቅዱስ እስጢፋኖስን ገድል እስከ መጨረሻው አብራችሁን በማድመጥ የበረከቱ ተካፋይ ትሆኑ ዘንድ በእግዚአብሔር ስም በፍቅር እንጠይቃለን። በምትሰሙት በእያንዳንዱ ቃል ውስጥ ሰላም አለ። እስከ ፍጻሜው አብራችሁን በመሆን ከቅዱሱ አባታችን በረከትን ተቀበሉ። አምላከ ቅዱስ እስጢፋኖስ እግዚአብሔር አምላክ የሁላችንንም ጸሎት፣ ልመና እንዲሁም ምልጃችንን፣ ጩኸታችንን በቸርነቱ ይቀበለን። የቅዱስ እስጢፋኖስ ረድኤትና በረከት ከሁላችንም ጋር ይሁን፣ አሜን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ እስጢፋኖስ ዘወርኃ ሰኔ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም ስም አምነን የአባቶቻችን በአብርሃምና በይስሐቅ በያዕቆብም አምላክ እግዚአብሔር ፈቃድ ተጋድሎውን የፈጸመ ቅዱሳን ወንድሞቻችን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ በማመንና ቅድስት ቃሉን በመስበክ የሚያጸናቸው መስተጋድል የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን በተባረከ በወርኃ ሰኔ 17 ቀን የሚጸለይ ዜና ገድሉን እንናገራለን። የቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱና የአምላኩም ይቅርታ ከሁላችን ሕዝበ ክርስቲያን ይህን ጸሎት ከሚከታተሉት ዘውትር በየጊዜውና በየሰዓቱ ለዘላለሙ አሜን። ዳግመኛም ተነስቼ በምህላና በጾም እግዚአብሔርን እያመሰገንሁ የአምላኬ እግዚአብሔር ፈቃዱ ሆኖ አባት ገማልያል ሶስተኛ ጊዜ ወደ እኔ መጥቶ እንዲገለጽልኝ በጾም በጸሎት ምህላን ይዤ ሰነበቱ። ጌታዬ አባት ገማልያም በዚያቸው ሰዓት በዕለት ዓርብ ተገልጾ እየተቆጣ እስከ ዛሬ ድረስ ለምን ዝም አልህ? ለሊቀ ጳጳሱ ቅዱስ አባ ዮሐንስ ትነግረው ዘንድስ ስለምን አልሄድህም? እነሆ እግዚአብሔር በዓለም ካሉና በገዳም ውስጥ ከዘጉ ሁሉ ይልቅ ለአንተ ገልጾልኛልና አሁንም ወጥተህ ለሊቀ ጳጳሱ ቅዱስ አባ ዮሐንስ ካልነገርኸው የማታውቀው ነገር እንደሚያደርስብህ እወቅ አለኝ። እኔም ጌታዬ አባት ገማልያ ሆይ ቃልህንስ አላቃለልሁም፣ ነገር ግን ስለ ደግነት አስቀድሜ 3 ጊዜ እስክትገልጽልኝ ያልሁትን እየጠበቅሁ ነውና ይቅር በለኝ። እንግዲህ ወዲህስ ያለ ምክንያት ወጥቼ እናገራለሁ አልሁት። ይህንንም ራእይ ለሊቀ ጳጳሱ ቅዱስ አባ ዮሐንስ ነገርሁት። በዚህም ጊዜ ሊቀ ጳጳሱ ቅዱስ አባ ዮሐንስ ይህንን እስካየህ በዘመናችን ይህ ከተገለጸልህስ አንድ ወይፈንና ጥማድ በሬዎችን እፈልግ ዘንድ ይገባኛል፣ ለአንተም ፍቅርን እተውልሃለሁ አለኝ። እኔም በዚች በሶስተኛይቱ ራእይ እርሻውን የማርስበት ወይፈን ሳይኖረኝ እርሻውን ለኔ ምን ይሆነኛል ስል መለስሁለት። እርሱም በሀገራችን በሚጎተት መንኮራኩራት ያርሱበታል፣ ለትልቅ መንኮራኩርም አንድ ወይፈን ብቻ አይቻለውም። እርሱ ይልቅ በሜዳ ውስጥ ከአንተ ዘንድ ይሰማራል፣ ከመንደር ወደ መንደር እየዞረ መኖርም ይገባዋል። እሊህ 2 በሬዎች አይበቁህምን አለኝ። ይህንንም ከሰማው በኋላ ስለ ቅዱስ እስጢፋኖስ እንደሚናገር የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስንም ሥጋ ወደ ሌላ ሊወስድ እንደሚሻም አስተዋልሁ። የመጀመሪያይቱ ራእይን ወጥቼ በነገርሁት ጊዜ ስለ ወይፈኑ ያየሁትን ራእይ ያልነገርሁትም ነበርና እንዲህ አለኝ። እርሱ የሚለኝን እሰማ ዘንድም ተስፋ ነበረኝ። ሁለተኛይቱን ራእይ ነገርሁት። ይህ ሊቀ ጳጳስ ቅዱስ አባ ዮሐንስም ልጄ እንዲህ እስካየህ በዘመናችን እግዚአብሔር ይህን ከገለጸልህ እንደ መላእክተ እግዚአብሔር መንግሥተ ሰማያትን በሕይወቱ ያየ እውነተኛ መስተጋድል የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቀዳሜ ሰማዕት ርዕሰ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስን ሥጋውንና ፈልስ ዘንድ ይገባናል አለኝ። ሊቀ ጳጳስ ቅዱስ አባ ዮሐንስ ይህን ባለኝ ጊዜም ስለ ወይፈኑ የነገረኝን የምትመስል ሶስተኛይቱን ራእይ ነገርሁት። ከዚህ በኋላም ሁላችን ከሊቀ ጳጳሱ አባ ዮሐንስ ጋር ሆነን የጌታችን የኢየሱስ ክርስቶስ የባህሪ አባቱ እግዚአብሔር አብን የጌታችን የኢየሱስ ክርስቶስ የባህሪ ሕይወቱ እግዚአብሔር መንፈስ ቅዱስን አመሰገንን። ያየሁትም ራእይ ሁሉ ከሊቀ ጳጳስ ቅዱስ አባ ዮሐንስ ምሳሌ ጋር አንድ ሆነ። ከዚህም በኋላም ይህ ሊቀ ጳጳስ ቅዱስ አባ ዮሐንስ በዚያች ቦታ ላይ እቆፍር ዘንድ አዘዘኝ። ቆፍሬም በራእይ የተገለጸልኝን መምህር አባት ገማልያል እንደነገረኝ ሆኖ አገኘሁት። በዚያች ጊዜም ብዙ ድንቅ ተአምርና ፈውስ ሆነ። ከንዑድ ክቡር ቅዱስ እስጢፋኖስ መቃብርም ደስ የሚያሰኝ ጣዕመ ዜናን የተመላ ታላቅ መዓዛ ወጣ። መዓዛውም በዙሪያው ወዳሉት ሁሉ እስከ 5 ምዕራፍ ድረስ መላ ንውጽውጽታም ሆነ። የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሥጋውም እያንጸባረቀ ተገለጠ። ያን ጊዜም በዚያ የርዕሰ ዲያቆናትና የክርስቶስ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሥጋው በነበረባት ስፍራ የነበሩ ድውያን ሁሉ ተፈወሱ። ከጋኔን የዳኑ አሉ፣ ከሆድ በሽታም የዳኑ አሉ፣ ከቡዳ መንፈስም የዳኑ አሉ፣ ከሚያባንን መንፈስም የዳኑ አሉ። ዳግመኛም በማመንና በቅንነት ከልባቸውን ባለመጠራጠር ቀርበው በዚያች የቅዱስ እስጢፋኖስ ስፍራ የሚተኙ ወንዶችም ሴቶችም እስከ ዛሬ ድረስ እምነቱን ተቀብተውና ነክቷቸው በቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት በእግዚአብሔር ቸርነት እጅግ ይድናሉ። በዚያም እግዚአብሔር የመረጣቸው ስለ ቅድስት ወንጌልን መስፋት አብዝተው ያገለገሉ ቅዱሳን ሁሉ እየተገለጡ በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ኃይል ይፈውሷቸዋልና ለዚህ ክብር ለጠራንና ለመረጠን ለአምላካችን ክብርና ምስጋና ጽንም ይገባዋል። የቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱ የአምላኩ ይቅርታም ከኔና ይህን ጸሎት ከሚከታተሉት ከሁላችንም ሕዝበ ክርስቲያን ጋር ይሁን
ዘውትር በየጊዜውና በየሰዓቱ ለዘላለሙ አሜን። ተአምረ ቅዱስ እስጢፋኖስ ዘወርኃ ሰኔ። ጸሎቱና በረከቱ ለዘላለሙ በእውነት ከተወደዱ አገልጋዮቹ ጋር ይሁንና ፈጥና በምትደርስ አማላጅነቱ ለሚታመኑ ሁሉ ድንቅ ተአምራትን የሚያደርግ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሰማይንና ምድርን በውስጣቸውም ያሉትን ሁሉ በፈጠረ አምላኩ እግዚአብሔር ኃይል ያደረገው ተአምር ይህ ነው። በቤተ ክርስቲያኑ ግቢ ውስጥ በነበረ የተተከለበት ዘመኑ በማይታወቅ ጫፎቹን በፀሐይና በነፋስ በወጀቦም በደረቁ ታላቅና ግዙፍ ዛፍ ላይ ቀዳሜ ሰማዕት ቅዱስ እስጢፋኖስ ድንቅ ተአምሩን ገለጸ። ያ ታላቅና ግዙፍ ዛፍም በቤተ ክርስቲያኑ ክዳን ላይ ሊወድቅ ዘምሞ ነበር። ስለዚህም ካህናቱና ምዕመናኑ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ላይ ወድቆ ጠፈረ ቤተ ክርስቲያኑን እንዳያፈርሰው ዛሬ እንቁረጠው እያሉ ይማከሩ ዘንድ ጀመሩ። ካህናቱም ዛሬ ዕለተ ሰንበት ናትና ይህንን ታላቅ ዛፍ በዚህች የሰንበት ቀን አንቆርጥም፣ ይህንን ታላቅ ዛፍ የምንቆርጠው ነገ ይህን ጊዜ ነው እንጂ ሲሉ መከሯቸው። ከዚህ በኋላም ካህናትና ምዕመናን ወደ የቤታቸው ሄዱ። በማግስቱም መጥረቢያቸውን ይዘው ያንን ታላቅ ዛፍ ለመቆረጥ ተሰበሰቡ። መጥረቢያቸውንም ይዘው ወደ ቤተ ክርስቲያን ቅጽር ቢገቡ ያ ታላቅ ዛፍ ማንም ሳይነካው ወደ ኋላው ወድቆ አገኙት። ካህናቱና ምዕመናኑ ሁሉ ያ ታላቅና ግዙፍ የሆነ ዛፍ ከቤተ ክርስቲያኑ ጠረፍ ላይ እንዳይወድቅ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ቅድስት ቤተ ክርስቲያኑን ጠብቋታልና የእግዚአብሔር ሥራ ምንኛ ድንቅ ነው ሲሉ አደነቁ። ድንቅ ተአምር የተገለጸባት ያ ታላቅና ግዙፍ ዛፍም እስካሁን ድረስ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ቅጽረ ግቢ ውስጥ ይገኛል። እናንተ የንዑድ ክቡር ቀዳሜ ሰማዕት የቅዱስ እስጢፋኖስ ወዳጆች ሆይ ይህ በእግዚአብሔር አምላኩ ዘንድ የሕይወታችን አማላጅ ወዳጃችን ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የሊቀ ነቢያት ኤልያስ ረድ ነቢይ ኤልሳ ሥራን በዚህ ታላቅ ዛፍ ላይ እንዳደረገ አስተውሉ። ከደቂቀ ነቢያት ያንዱ ምሳሩ ከዛቢያው ተነጥሎ ወደ ባህሩ ጥልቅ በወደቀ ጊዜ ምሳሩ ከዛቢያው ተነጥሎ የወደቀበት እርሱ ራሱን ይዞ ወዮልኝ ያውም የተውሶ እርሱም ጠፋ ተጨርሶ እያለ ጮኸ። በዚህ እግዚአብሔር ነቢይ ኤልሳ ግን ከእንጨቱ ቅርፊት ቀርፎ በዚያ የባህሩ ውሃ ላይ ጣለው። ምሳሩም በባህሩ ላይ ተንሳፈፈ። በዚህ እግዚአብሔር ነቢይ ኤልያስ እነሆ ምሳርህን ውሰድ አለው። ከደቂቀ ነቢያት አንዱ የሆነ ባለ ምሳሩም እጁን ዘርግቶ ምሳሩን ወሰደ። በዚህም ሁሉ የሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የአበው ቅዱሳን ነቢያትን አሰረ ተአምርንና የጌታችንና የመድኃኒታችን የአምላካችን የኢየሱስ ክርስቶስ የእውነት ቃልን በመስበክ የቅዱሳን ሐዋርያት አሰረ ትምህርትን ተከተለ። የዚች ቅድስት ሀገር ካህናትና ምዕመናን በታላቁ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ልዑል እግዚአብሔር በዚያ ታላቅና ግዙፍ ዛፍ ያደረገላቸውን ፍጹም ድንቅ ተአምር እያደነቁ አመሰገኑ። ወደ የቤታቸውም በፍጹም ደስታና በምስጋና በእልልታ አመሰገኑ። የከበረ ወዳጃችን ሊቀ ዲያቆናት የታላቁ ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ ለዘላለሙ ይደረግልን፣ አሜን። የዕለቱ የወንጌል ክፍል ሁለተኛ መልእክት ወደ ጢሞቴዎስ ምዕራፍ 1 ከቁጥር 1 እስከ 11 ያለው እንዲህ ይላል። በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ለተወደደው ልጄ ለጢሞቴዎስ ከእግዚአብሔር አብ ከጌታችንም ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን። ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹሕ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እንባህን እያሰብሁ በደስታ ሞላ ዘንድ ላይህ ናፍቃለሁ። ባንተ ያለውን ግብዝነት የሌለበትን እምነትህንም አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በኤውንቄ የነበረባቸው በአንተም ደግሞ እንዳለ ተረድቻለሁ። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር። ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረህ መከራን ተቀበል። ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና፣ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንደሆን በተሾምሁበት በወንጌል ሕይወትንና ዓለመጥፋትን ወደ ብርሃን አውጥቷል። የያዕቆብ መልእክት ምዕራፍ 1 ከቁጥር 14 እስከ 17 ያለው እንዲህ ይላል።
ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች። ኤልያስ እንደኛ የሆነ ሰው ነበር። ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ። የሐዋርያት ሥራ ምዕራፍ 13 ከቁጥር 44 እስከ 49 ያለው እንዲህ ይላል። በሁለተኛውም ሰንበት ከጥቂቶች በቀር የከተማው ሰው ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። አይሁድም ብዙ ሕዝብ ባዩ ጊዜ ቅናት ሞላባቸው፣ እየተሳደቡም ጳውሎስ የተናገረውን ቃል ተቃወሙ። ጳውሎስና በርናባስም ገልጠው የእግዚአብሔርን ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል፣ ከገፋችሁትና የዘላለም ሕይወት እንዳይገባባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዘወር እንላለን። እንዲሁ ጌታ እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዞናልና አሉ። አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ። ለዘላለም ሕይወትም የተዘጋጁ ሁሉ አመኑ። የጌታም ቃል በአገሩ ሁሉ ተስፋፋ። አንደኛ መዝሙረ ዳዊት ከቁጥር 4 እስከ 5 ያለው እንዲህ ይላል። ክፎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። የሉቃስ ወንጌል ምዕራፍ 6 ከቁጥር 20 እስከ 24 ያለው እንዲህ ይላል። እርሱም ወደ ደቀ መዛሙርቱ ዓይኑን አነሳ፣ እንዲህም አላቸው፣ እናንተ ድሆች ብፁዓን ናችሁ፣ የእግዚአብሔር መንግሥት የእናንተ ነውና። እናንተ አሁን የምትራቡ ብፁዓን ናችሁ፣ ትጠግባላችሁና። እናንተ አሁን የምታለቅሱ ብፁዓን ናችሁ፣ ትስቃላችሁና። ሰዎች ስለ ሰው ልጅ ሲጠሏችሁ፣ ሲለዩአችሁም፣ ሲነቅፏችሁም ስማችሁንም እንደ ክፉ ሲያወጡ ብፁዓን ናችሁ፣ እነሆ ዋጋችሁ በሰማይ ታላቅ ነውና በዚያን ቀን ደስ ይበላችሁ ዝለሉም። አባቶቻቸው ነቢያት እንዲህ ያደርጉባቸው ነበርና፣ ነገር ግን እናንተ ባለጠጎች ወዮላችሁ፣ መጽናናታችሁን ተቀብላችኋልና። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትንም ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። አሜን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ወለተ መስቀል፣ ፍቅርተ ማርያም፣ ገብረ ጻድቅ፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድን፣ ገብረ መድን፣ ወለተ ሐና፣ ሴቴ፣ አስካለ ማርያም፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ክንፈ ሚካኤል፣ አክሊለ ገብርኤል፣ እህተ መላክ፣ እሴተ ማርያም፣ አክሊለ ማርያም፣ ወልደ ሚካኤል፣ ወለተ ኢየሱስ፣ ወለተ ኪዳን፣ ወለተ ማርያም፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ማርዬ፣ ወለተ ብርሃን፣ ወለተ ማርያም፣ ወልደ ማርያም፣ ሰይፈ ሚካኤል፣ አጸደ ማርያም፣ ትርሲተ ድንግል፣ ወለተ ማርያም፣ ገብረ ማርያም፣ ገብረ ቂርቆስ፣ ወለተ ገብርኤል፣ እድላዊት፣ ወለተ ሰንበትና ክንፈ ሚካኤል፣ ወለተ ጻድቅ፣ ሳህለ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወልደ ገብርኤልና አመተ ሥላሴ፣ ወለተ ማርያም፣ ኃይለ ጊዮርጊስ፣ ገብረ ሐና፣ ፍቅርተ ማርያም፣ ሁለተ ማርያም፣ ወለተ ሰንበት፣ ወልደ ሰንበትና ጽጌ ማርያም፣ ጸገነት፣ እህተ ሚካኤል፣ ወለተ ማርያምና ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ወልደ ሥላሴ፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ኢዛና፣ ሰላማዊት፣ ራይሻን፣ ወልደ ተስፋ ሕይወት፣ ወለተ አብራ ጽዮን፣ ፍሬ ወይኒ፣ ብርሃነ መስቀል፣ ኤልሳቤት፣ አስቴር፣
ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርሚያስ ወለተ ስላሴ በትረ ማርያምና ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረአብ ኃይለ ገብርኤል ወለተ ስላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። እንዲሁም በአካል በስጋ የተለዩንን ወለተ ስላሴ ገብረ ስላሴ ወለተ ጽዮን ወልደ ሰማያት ወለተ ማርያም አስካለ ማርያም ወለተ ሐና እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግስተ ሰማይ ያሳርፍልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት